በየትኛው መልኩ የመጣን ሐራም ስለመብላት ነው የምናየው። ከባድ ወንጀል የሚባለው እሱ ነው። ሐራም የሆነው የትኛው ነው ያልክ እንደሆነ ፈርቅ ይፈርቃትና ሳናት ሙሽኪላ ያንተን ንብረት ያላግባብ እንዳልበላ ሲከለክለኝ አምዋለኩም ማለት አምዋለ ፉላን አላለም፣ የእንትናን ንብረት አላለም፣ ንብረታችሁን አለ። ሌላችን ግን በሸቀጥና በቤት በመሬትና በምናም ብቻ እንዳይሆን ባልና ሚስትንም በማገናኘት ሊሆን በረካ አይደል? ሙሳፊር ዱዓው ሙስተጃብ ከሚሆንላቸው ሰዎች ውስጥ አንዱ ሙሳፊር የሚበላው ሐራም ወመሽረቡሁ ሐራም የሚጠጣውም ሐራም ወመልበሱሁ ሐራም የሚለብሰውም ሐራም ወጉዚየ ቢልሐራም እንደውም የተገነባው እሱ በሐራሙ ጭራሽ። አንድ እናት የወለደቻቸው 5 ልጆች ቢኖሩ የአምስቱን ባህሪ ይለያል። አንዳንድ ወላጅ ልጁ ላይ ሴፍ አድርጎ የሚጠቀመው ምን ነው? እርግማኑ አመድ ነው ማረብ። ይህንን ግን ለሚወደው ብቻ ነው የሚሰጠው። ሀብትን ለፈለገው ይሰጣል። ثم አቡ በክር ሲዲቅ እንደውም ድለላ ይሰሩ ነበር ረዲየላሁ ዐንሁ። ሂዝ ቢዝነስ ማን አይደል? ድለላ ይሰሩ ነበር። ድለላ ማለት ምን ማለት ነው? بسم الله الرحمن الرحيم الحمد لله رب العالمين وأصلي وأسلم على المبعوث رحمة للعالمين نبينا وحبيبنا وقدوتنا محمد وعلى آله وصحبه أجمعين. أما بعد أيها الأحبة، كتاب الكبائر للإمام الذهبي رحمه الله درساتنا زاري حياة 6 درسنا ومنايو الكبيرة 27 المكاس. مكاس قال وهو داخل في قول الله تعالى إنما السبيل على الذين يظلمون الناس ويبغون في الأرض بغير الحق أولئك لهم عذاب أليم. مكاس أمي لو وانجل أمي قبا أمي كاتتو الله سبحانه وتعالى بالو أبابال وستنم السم إنما السبيل على الذين يظلمون الناس. سلن السوق هذا أوتل الناقر يمفكر لن بحميتم ملكو ليهون يشلال ما مكسسم ليهون يشلال دانيا زندا فردر هيدو لما تيكم يشلال ما مفتي زندا فتوى هيدو لما تيكم يهون يشلال شماغلي أتقب قربو يالون نجر زركرك كادرقو من ناقرم ليهون يشلال نزينا مسل نجروش يمفكدوت لما نوكالاتشو الذين يظلمون الناس سوچن بدا يهونو غفنيوچ سلنسو مناغر يفقدال ويبغون في الارض فسادا يريدون في الارض ان تنتشر الفساد فساد طفات እንዲስፋፋና እንዲንሰራፋ የሚፈልጉና የሚተጉ የሚሰሩ የሆኑ ሰዎች ስለሆኑ ሰዎች መናገር መክሰስ በሽማግሌ ሐቅ ይውጣልኝ ብሎ መናገር ይፈቀዳል። ገበናን ገሃድ ማውጣት ተብሎ ሚስጥርን ማውጣት በሚል አይወነጀልም። እንዲህ አይነት ሰው بغير الحق ያለ አግባብ ነፍስ ማጥፋት ሊሆን ይችላል፣ ብር መዝረፍ ሊሆን ይችላል። በሌላም መልኩ ያለ አግባብ የሰዎችን ሐቅ የሚጥሱና ወሰን ስለሚያልፉ ሰዎች እንደ አቤቱታ መልኩ ወይንም እንደ ሽምግልና መልኩ መናገር ይፈቀዳል። أولئك لهم عذاب أليم إن لم يتوبوا من فعلهم. ከዚህ ከሚሰሩ ስራ ከበደላቸውና ከግፋቸው ይቅርታ ጠይቀው ያልተመለሱ እንደሆነ እንደነዚህ አይነት ከአላህ ረሕመት የራቁ መጥፎ ሰዎች ለነሱ አለላቸው ምን عذاب ቅጣት አለላቸው አሊሙን አሳማሚም የሆነ ቅጣት አለላቸው አለ አላሁ ጀለ ወዐዝ። አልመካሱ አሉ አልኢማሙ ዘሀቢ ረሒመሁላህ። መካስ ማለት ምን ማለት ነው ስለሚለው ሚን አክበሪ አንዋዕ ዙልሚ ከበደሎች ውስጥ ከፍተኛውን ድርሻ የሚይዘው አላህን ከሚያስቆጡ ግፎች ወይንም ወንጀሎች ወይንም በደሎች ውስጥ አንዱና ከፍተኛ የሚባለው እሱ ነው። በል ሁወ ሚን ዙልመቲ አንፉሲሂም ራሳቸውን ከሚበድሉ ሰዎች ውስጥ ነው። መካስ የሆነ ሰው ራሱን ነው የሚበድለው፣ ነፍሱን በዳይ ነው። ፈኢነሁ የእኹዙ ማለን መካስ ማለት ይሄ ነው። ፈኢነሁ የእኹዙ ማለን ማላ የስተሒቁ የማይገባውን ነገር ይወስዳል። ፈኢነሁ የእኹዙ ማላ የስተሒቅ የማይገባውን ነገር ይወስዳል። ወዩዕጢህ ይሰጣል ደግሞ ሊመን ላ የስተሒቅ
لما يقبوا أكل وسد يسطال لراسو بيهون انكوان دق أشر الناس مطفو يمطفو سو مطفو يمبالو سو ለሌላ ሰው ጥቅም ሲል ራሱን አደጋ ላይ የጣለ ነው ለሌላ ሰው ጥቅም ሲል ራሱን ጀሃነም ያወረደ ሰው ነው ቢያንስ ለራሱ ጥቅም ሆኖ በነበር በዱንያ ተጠቅሞበታል ተዝናንቶበታል ጨፍሮበታል እንላል ግን ከሰዎች ነጥቆ ያላግባብ ወስዶ ለማይገባቸው አካል የሚሰጥ ሰው መካስ በመባል ይታወቃል ለዚህ ነው من اكبر انواع الظلم ያሉት ሸኹየው ለዚህ ነው ولهذا قال النبي صلى الله عليه وسلم المكاس لا يدخل الجنة እንደዚህ አይነት ተግባር ያለበት ግፈኛ ሰው ጀነት አይገባም አሉ ነብዩ ሰለላሁ ዐለይሂ ወሰለም ለምን የብዙ ሰዎች ግፍ አለበትና የብዙ ሰዎች ሐዘንና ለቅሶ ስላለበት በትላንትናው ደርሳችን እንዳሳለፍነው ለሁሉም በሚከሱት ጊዜ እየከፈለ ጀሃነም ይወርዳል እንዳሉማ وقال صلى الله عليه وسلم لا يدخل الجنة صاحب مكس የሳሂቡ መክስ ከሰው የማይገባውን ከራሱ ላይ የማይገባውን ነገር ወስዶ ያኒ ከሰው ላይ የማይገባውን መወሰድ የሌለበትን የሰውን ሐቅ ነጥቆ ወይም ወስዶ በጉልበትም ወስዶ ሊሆን ይችላል በጉቦም ወስዶ ሊሆን ይችላል በየትኛው መልኩ ወስዶ ለራሱ አይደለም የሚጠቀመው እንግዳውሳ አለቃዬ ነው ብሎ ለሚለው ጌታዬ ነው ብሎ ለሚለው ወይንም ይወድልኛል ብሎ ለሚያስበው አካል አሳልፎ የሚሰጥ ሰው እሱ ጀነት አይገባም አሉ ኢማሙ أبو داود رحمه الله بسند ضعيف ذقبوا تال إهنن حديث تلانتنا بزي زوريا لاي بسفيو يتورى نونا إيه قفم مبالو نقر مني حال أسكفي وانجل اندونا تلانت عايتنا اوكي تمساسينو المفلسو من أمتي ملون تلانتنا مايتنوال زورو سوچن يمي بدلوت يسون حق يمي نتكوت عندنا لراساچو ሊጠቀሙ ነው ሁለተኛ ደግሞ ልወደድ ብለው ለሌላ ይሰጡ ነው ለራሱ የሚጠቀም ሰው ዛሊም ይባላል በሚቀጥለው ደርሳችን እናያለን አከለ አምዋል الناس بالباطل በሚል እናያለን ለሌላ ደግሞ ይያለ ያንተን ሐቅ ወስዶ አሳልፎ ለሌላ የሚሰጥብህ ሰው ደግሞ መካስ መመባል ይታወቃል ከከባባድ ወንጀሎች ነው ብዙም ማብራሪያም ሸኹየውም አላመጡለትም አብዛኛው ሒካያ ነው ወደሚቀጥለው ደርስ እንሂድ ይልቁኑ ዛሬ ላይ ትንሽ ቆም ማለት እንፈልገው እዚህ ላይ ስለሆነ ረህን ነው ይሄ ረህን ማለት የሆነ ነገር ሲበደር ወይ ያስያዘው ነገር ነበር ይሄን የተበደርከው ነገር ስትመልስ ይሄንን ዕቃ ተወስዳለህ ተባለ የጊዜ ገደብም ተሰጠው መጣ አልመጣም ያሰው ስለዚህ እናንተ ማድረግ ያለባችሁ ምንድነው ይሄንን ዕቃ ታስገምቱታላችሁ ወይ ለባለቤቱ ከመመለስ በፊት ይሄን ዕቃ ታስገምቱታላችሁ ለምሳሌ ከናንተ የተበደረው 500 ሺህ ብር ነው ዕቃው ሊያወጣ የሚችለው 700 ሺህ ብር ነው ታስገምቱትና 700 ሺህ ብር ተባለ አይደለ 500 ሺህ ብር ወስዶ ቀርቷል ሰውዬው ይሄንን ሰው ምን ትሉታላችሁ 200 ሺህ ብር ጨምርና ይሄንን ዕቃ ውሰድ ሁሉ ተቀበላችሁ 200 ሺህ ብር ለዛ ሰጡታላችሁ ወይንም ይሄኛው የማይፈልገው ከሆነ ዕቃውን ባወጣ ዋጋ ትሸጡና ለዚህኛው የቀረውን ብር ሰጡታላችሁ ለዚህኛው ሐቁን ሰጡታላችሁ ማዘለምት ማሐደ ጭራሹኑ ጠፋ አስገምቱትና ሐቁ ነው እኩል ሆነ ምንም ሳይኖርበት ማለት እኩል ከሆነ ችግር የለውም ያው ከዛ የበለጠ ነገር አያወጣም ብሎ ነው እሱም የጠፋው ኖ ልዩነት ካለው 5 ብርም ቢሆን ሐቁ ስለሆነ ይሰጠው አፉ ካላለ አያዙለት አስቀምጡት በሆነ ጊዜ ይመጣል ጠብቁት ቢያንስ አመት ያህል ጠብቁት አንድ ሰው ሐቁ አንተ ጋር ካለ ቢያንስ አንድ አመት መጠበቅ መቻል አለበት ዕቃው የማይበላሽ ከሆነ ለምሳሌ ብር አይደለ ብር ምንም አይሆን ባንክ ታስቀምጥልታለህ ኦር አንተ ጋር እንዳደራ ታስቀምጣለህ ዕቃ ነገር ከሆነ የሚበላሽ ነገር ከሆነ ኤክስፓየር ዴት ያለው ነገር ከሆነ ትጠቀመዋለህ ትገምተውና ትጠቀመዋለህ ከዛ ሳገኘው ከፍላለሁ ብለህ አመት ያህል ታፋልገዋለህ ተጠብቀዋለህ ያጣኸው እንደሆነ ሰደቃ ታወጣለታለህ ሰዋኡን ካነ ሙስሊማን አው ካፊራ ሰውየው ሙስሊምም ቢሆን ካፊርም ቢሆን ሰደቃ ታወጣለታል ሙስሊም ከሆነ በዱንያ በአኺራ ይተቀምበታል ካፊር ከሆነ በዱንያ ይተቀምበታል واضح የተረፈ ብር ነበር ኢንሻአላህ ይሁን ቃዒዳው ግን ቅድም ያልኩት ነው خير الكبيرة 28 هيا 8ኛው ወንጀል እዚህ ኪታብ ላይ ያለው
قول يا الله كتاب من أنفع الكتب لمن انتفع به የተጠቀመበት ከጠቃሚ ኪታብ ኹጥባዎች ኹጥባ የምታደርጉ ሰዎች በቃ እያንዳንዱ ርዕስ እቺም ብቻ ይዛችሁ ኹጥባ ብታደርጉ 76 ሳምንት ሳትጨምሩ ሳትቀንሱ አንዳንድ ርዕስ ይዛችሁ ኹጥባ ብታደርጉ من أنفع الخطبة نومتها. طيب الكبيرة 28 أكل الحرام وتناوله على أي وجه كان. أكل الحرام حرام مبلات وتناوله ودانت مسقبات موسد على أي وجه كان بيت النوم من قد يهون السو بيت حرام يهون بيت النوم من قد هونو حرام كهونا بيت النوم من قد أمطاو انت نام سأتو همطاو سرقهم امطاو زرفهم امطاو أجبر جبرهم امطاو ميزانم أجبر بريهون بولدم وسدو يهون برشوة وينم بمندنو بقبوم وسدو منم يهون بيت النوم ملكو يمتان حرام سلام بلاتنا منا يو كبار وانجل ميبالو سنو قلت أنا حسابه نقبيو كجبان وارنا يجبان. قال الله تعالى ولا تأكلوا أموالكم بينكم بالباطل. إيه أجلالس يا جماعة إنيا مسلم وجبتهم بنبر أجلالس أنيوت ولا تأكلوا أموالكم بينكم بالباطل ولم يقل الله عز وجل ولا تأكلوا أموال الناس بالباطل ولا تأكلوا أموال إخوانكم بالباطل ولا تأكلوا أموال المؤمنين بالباطل ولكنه قال ولا تأكلوا أموالكم بينكم بالباطل. أموالكم من مالت مال المسلم مال لغيره يانت نبرت يني نبرت نو ما دام أن الأخوة موجودة ወንድማማችነት እስላማዊ ወንድማማችነቱ እስካለ ድረስ ያንተ ንብረት የኔ ነው የኔ ንብረት ያንተ ነው ስለዚህ ያንተን ንብረት ያላግባብ እንዳልበላ ሲከለክለኝ አምዋለኩም ማለት አምዋለ ፉላን አላለም የእንትናን ንብረት አላለም ንብረታችሁን አለ የጋራ ነው ማለት ነው ንብረት የጋራ ነው ንብረት የጋራ ነው ንብረት ማለት ምን ማለት ሹፉ ሎጂኩን የቁርአኑን አገላለጹን ባላጋውን ይወልኝ አምዋለኩም የጋራ ነው ማለት ምን ማለት ለምሳሌ እኔ አንድ ካምፓኒ አለኝ ያ ካምፓኒ በየለቱ የሚያስገባው ገቢ አለ በዛውስ ቀጥሬ የማሰራቸው ሰራተኞች አሉ አይደል እነዚያ ቀጥሬ የማሰራቸው ሰራተኞች እኔ ድርጅት ላይ ተቀጥረው በሙያቸው ወይንም በጉልበታቸው እየበሉ እየጠጡ ነው ያሉት ያ ንብረት አስሉ እኔ ነኝ ያመጣሁት የኔ ንብረት ነው ግን እየተገለገልኩበት ያለው እኔ ብቻ ነኝ ያልክ እንደሆነ በቀጥታም ይሁን በተዘዋዋሪ አንተም እየተገለገልክበት ነው ያለው በቀጥታም ይሁን በተዘዋዋሪ ለምሳሌ ግብር ከፍላለሁ በዛ ግብር መሬት መንገድ ይሰራል በዛ ግብር ልማት ይሰራል በዛ ግብር ውሃ ይዘረጋል በዛ ግብር ኢላ አኺሪህ እነዚህ ነው ኢዘን አምዋለኩም አለ አላሁ ጀለ ወዐላ ያንዳችሁ ንብረት የሌላችሁ ነው በተዘዋዋሪ በቀጥታ ሳይሆን በተዘዋዋሪ ንብረታችሁ ነውና ንብረታችሁን መካከላችሁ ላይ ያላግባብ እንዳትበላሉ አለ ምን ማለት ያንተ የሰውን ንብረት የኔ አይደለም ብለህ ከምታባከንበት ከምትበላበት ይልቅ የኔ ንብረት ነው ብለህ ጠብቅለት ቢያንስ የሀገር ንብረት አንዳንድ ጊዜ የሆነ ግርግር ምናምን ሲነሳ የሆነ ቦታ ላይ የሆነ ቃጠሎ ተነስቶ የሆነ ድርጅት ሲቃጠል በቃ ያ የተሳሳተ ማህበረሰብ ነው በቃ ሎጂኩን ስታዩት የተሳሳተ ማህበረሰብ ነው ለምን ያልክ እንደሆነ የንብረቱ ባለቤት እኔ ኮንኩኝ ጥፋተኛው እኔን ከዛ አካባቢ አስወግዶ ወይንም መግደል ካለበት ያንን ሰው የገሎ ያንን ንብረት የሀገሪቷ ንብረት ነውና ሀገሪቷ የምትለማበት ማድረግ እንደለ because ያጠፋው ሰው የወንጀለኛ የሆነው ሰው ከዛ ማህበረሰብ ጋር የተጋጨው ሰው ያ ግለሰብ ነው ኦር የሆነ ግሩፕ ነው አይደል ታዲያ ያንን ግሩፕ አስወግዶ ያንን ንብረት የሀገር ንብረት ማድረግ የማህበረሰቡ እንዲጠቀምበት ማድረግ ነው እንጂ ማቃጠሉ ለሱ አይጠቅመው ولا لا قاتلوا أكل يتقون ولا لا هجروا يتقون فلذلك يتساسات ملكاكت على كل حال أموالكم يميلوا بابال يانت نبرت يني نبرتنو يني نبرت يانتنو بليلا بكل دمو يهاجر نبرتنو يني نبرت عند ملتي مليونير يوهنا بالهبت عندنا عندنا تكوب كان سوس جزيني بلا جين يا نبرتو هاجر يلما تشبت يجنيال بدأم بزو لما تاوي هون وسراوتشن يسرى نيمنا نانته بقارا نتكلم بتال فلذلك قال رب العزة والجلال ولا تأكلوا أموالكم بينكم بالباطل
ጉድ ያለው አገላለጽ በደንብ አርገን ያጤን ነው እንደሆነ እሺ ثم قال أي لا يأكل بعضكم مال بعض بالباطل كفيلاتشو يكفيلاتشو النبرت يا لاغبابات تبلو لمالتنا قال ابن عباس رضي الله عنهما يعني باليمين الباطلة الكاذبة بوشت ممال بما بربر محلا اندات بلو ثم قال يقتطع بها الرجل سويو يقول يمجلف بتال مال أخيه بالباطل يا لاغباب بحرام والأكل بالباطل على وجهين يسوون نبرت على أقباب مبلات بولة ملكو يتايجلال الوجه الأول أحدهما عندنا أن يكون على جهة الظلم بقف ليون يجلال نحو بالغصب بمنتك بقلبت ليون يجلال وينم والخيانة أنت قرمان أن هذا راس كمتو ينبرون سوي بمكدات ليون يجلال እንደ ሰራተኛ አድርጎ ቀጥሮሃል እሱ ባላወቀበት ሰዓት ማጭበርበር ሰዓቱ ጊዜውንም ይሁን ንብረቱንም አጭበርብሮ መብላት ሊሆን ይችላል ወሰሪቀቲ በመስረቅም ሊሆን ይችላል አንደኛው غصب ነው በግልበት ነጥቆ መውሰድ ነው ብለን የምንለው ወይንም ዘረፋ ብለን የምንለው ለሁለተኛው ኺያና ነው በብዛት ያለው ነው ሶስተኛው ሰሪቃ ነው ለውነት የምንለው በዚህ መልኩ ሊበላ ይችላል ሁለተኛው ደግሞ على جهة الهزل واللعب كالذي يأخذ في القمار هزل غاغاتا اللهب يعني اللعب غاغاتا ጫወታ ቁማር እናሲዝ ምናምን ተብሎ በቀልድና በዝም ብለው ነገር የሚበላ ማለት አልመላሂ ብሎ መዝናኛ ቦታ ላይ በጭፈራ በምን የሚባል ونحو ذلك وفي صحيح البخاري በሁለት መልኩ ሊበላ ይችላል የሰውን ንብረት እናሲዝ በሚል በቁማር ልትበላው ትችላለህ ወይ ነጥቀው ልትበላ ትችላለህ ወይ ሰርቀው ልትበላ ትችላለህ ወይ በኺያና ልትበላ ትችላለህ በእነዚህ በሁለቱ መልኩ ነው ሊበላ የሚችለው ايش قال النبي صلى الله عليه وسلم ان رجالا يتخوضون في مال الله بغير حق بالله ንብረት ላይ ሰዎች ያለ አግባብ ይናኙበታል እንዳሻቸው ይሆኑበታል فلهم النار يوم القيامه እንደዚህ አይነት ሰዎች የቂያማ ለታ ጀሃነም ይጠብቃቸዋል አሉ ሰለዋቱ ረቢ ወሰላሙሁ ዐለይሂ جهنم نوم يطبقاچዋል ለምን ያለ አግባብ ስለበሉ وفي صحيح مسلم حين ذكر النبي صلى الله عليه وسلم الرجل في صحيح مسلم 40 النوويያን የቀራችሁ ሰዎች رياض الصالحين የቀራችሁ ሰዎች ሁላችሁም ታውቁታላችሁ علل من انفع الكتب ነው رياض الصالحين 40 النوويያ በየመስጂዱ ሊቀራ የሚገባ ደረጃቸው ያልታወቁ ኪታብ በተለይ رياض الصالحين ደረጃውን ያላወቅነው ኪታብ ብዙዎቻችን ደረጃውን አናቆም በየቤታችን ተተርጉሞ ስለተቀመጠ ማለት ውስጡ ላይ ያለው ፈዋኢድ እንደው አጂብ ሙባረክ የሆነ ኪታብ ለማንኛውም رياض الصالحين ወይንም 40 النوويያን የቀራ ሰው ያውቀዋልና قال النبي صلى الله عليه وسلم حينما ذكر عن الرجل الذي يطيل السفر أشعث أغبر يمد يديه إلى السماء يا رب ومطعمه حرام ومشربه حرام وملبسه حرام وغذي بالحرام فأنا يستجاب لذلك نبي صلوات ربي وسلامه عليه ስለሆነ ሰውዬ ገለጹ እንደ ምሳሌ አድርገው ገለጹ ከዛ ምን ብለው አሉ يطيل السفر ረጅም ጉዞን መሄድ ያበዛል ከዛስ አሽአተ አግበራ አመዳም የሆነ ጸጉሩ የተሞነጫጨረ ጸጉሩ ሙንጨርጨር ያለ እንደገና ደግሞ አቧራ የበላው ምን ማለት ነው ጉዞ ላይ ያለ ሰፈር ላይ ያለ ሰው እንግልት ስለሚኖርበት ጸጉሩ ይሞነጫጨራል የሚያበጥርበትን ጸጉሩ የሚንከባከብበትን ጊዜ አያገኝ እንደገና ደግሞ የመንገዱ አቧራ ምናምኑ ፊቱን አመዳም ያደርገዋል አግበር በዛ መልኩ ይሆናል በበዛት አሉ ثم قال كزام قتلوا من قالوا صلوات ربي وسلامه عليه أشعث أغبر يمد يديه الجنم ود السماء يزرقال إلى السماء ود السماء يا رب دعاء جيتا أملاكي هوي أمين جيتا هوي يالا دعاء رجع إيه سوى يمان النتو من دنو ومطعمه حرام ميبلاو حرام ومشربه حرام ميتطاوم حرام وملبسه حرام ميلبسوم حرام وغذي بالحرام دوم يتجنبوا الصبح حرام وچراشو فأنا يستجاب لذلك دي هنا السو دعاء بيادرق انديت نو الله ميقبلوا قالوا نبي صلوات ربي وسلام
ስለዚህ ሐራም የሚበላ ሰው አላህ ዱዓውን አይቀበለውም ነው መልእክቱ። ሐራምን እየበላ ሰው አላህ ዱዓዬን አልተቀበለኝ ሙስተጃባ አጣሁኝ ብሎ ቢል ጥፋቱ አንተ ጋር ነው ያለውና የምትበላውን ነገር ሐላል አድርግ። ሰዓድ ረዲየላሁ ዐንሁ ወአርዳ አታ ኢላ ረሱሊላሂ ሰለላሁ ዐለይሂ ወሰለም ፈቃለ ለሁ ያ ረሱለላህ እድዑ ሊ አን ቱስተጃበ ዳዕወቲ አው አን የጀዐለኒ ሙስተጃበ ዳዕዋ አላህን ለምኑልኝ አላህ ዱዓቸውን ከሚቀበላቸው ሰዎች አላህ እንዲያደርገኝ አላህን ለምኑልኝ አላቸው ነብዩ ሰለዋቱ ረቢ ወሰላሙ ዐለይሂ። ከዛ ምን አሉ ነብዩ ሰለዋቱ ረቢ ወሰላሙ ዐለይሂ? ያ ሰዓድ አጢብ መጥዓመክ ቱስተጀብ ዳዕወቱክ ከማ ቃል። ምትበላውን ሐላል አድርግ፣ ጥሩ ነገር ብላ፣ ሐራም አትብላ፣ ሐራም አትጠጣ፣ ከዚያም አላህ ዱዓህን ይቀበላል። በቃ ሰዓድ አልነበር ጥያቄ ጠየቃቸው? አሁን ሰዓድ ለጠየቀው ጥያቄ ዱዓ ማድረግ ይችሉ ነበር። ያ ረቢ ሰዓድን ሙስተጃበ ዳዕዋ አድርገው ብለው ቢሉ አለቀ። ግን ሰዓድ ለጠየቀው ጥያቄ ከሳቸው በኋላ የሚመጣው ኡመታቸው በሙሉ የሚጠቀምበትን ቃዒዳ አማ ነገሩ ሰለዋቱ ረቢ ወሰላሙ ዐለይሂ። ሁሉም ሄዶ መቼም ዱዓ አድርጉልኝ ዱዓዬ ሙስተጃብ እንዲሆን ብሎ ሌላቸው ዘንዳ አያገኛቸውም። እያንዳንዱ በተናጠል እንዲሆን እንዲያሁን ዱዓ ሙስተጃብ ሊሆን ዘንዳ ሌሉ ዘንዳ አይገኙም። ሰለዋቱ ረቢ ወሰላሙ በሆነ ጊዜ ይለያሉ ይችላል። ስለዚህ የዘረጉት መስመር ለሁላችንም ጠቃሚ የሆነና ሁላችንም ብንተገብረው ያንን ጥቅም የምናገኝበትን ነገር ይሄ ጥቅል በሆነው አገላለጽ ብቃታቸው ኡቲየ ጀዋሚዐል ከሊም በተባለው አገላለጻቸው ይሄንን ነገሩ ሰለዋቱ ረቢ ወሰላሙ ዐለይሂ። እኽዋኒ አሁን ዓዋሚሉ ኢስቲጃበቱ ዳዕዋ ዱዓችንን አላህ ሊቀበልን የሚችልን ምክንያቶችን እዩልኝ። አንደኛ ሰፈር ነው። ተማም አንደኛ ሰፈር ነው። ሁለተኛ እጅህን ወደ ሰማይ ዘርግተህ ዱዓ ማድረግ ነው። እንደዚህ አይደለም፣ እንዲህ ግጥም ተደርጎ። ሁለተኛ ሶስተኛው ያ ረብ እያለ ለአላሁ ስብሓነሁ ወተዓላ ጌትነቱን ምን ማለት ነው ኢዕትራፍ ማድረግ በጌትነቱ ጌትነቱን መግለጽ ረሕማንነቱን ገፉርነቱን ቸርነቱን ስሞቹን ይሄ እድዑላህ ምንድነው ወሊላሂል አስማኡል ሁስና ፈድዑሁ ቢሃ አይደለም የሚለው አላህ ያማሩ የተዋቡ ስሞች አሉትና በሱ ለምኑት ነው የሚለው። እነዚህን ነገሮች መጠቀም ይሄ ሰውዬ የተጠቀመው እንዷ። ሌላው ተዋዱዕ ነው፣ ኢንኪሳር ተዋዱዕ፣ ይሄ ኢፍቲኻር አለመኖር ተዋዱዕ። ይሄ ሰው ይሄን ነገር አሟልቷል። አጣለ ሰፈር ሙሳፊር ዱዓው ሙስተጃብ ከሚሆንላቸው ሰዎች ውስጥ አንዱ ሙሳፊር ነው። ሰላሰቱን ላ ቱረዱ ዳዕወቱሁም፣ ሶስት ሰዎች ዱዓቸውን አላህ ውድቅ አያደርግባቸውም ብለዋል ሰለዋቱ ረቢ ወሰላሙ። አንደኛ ሙሳፊር ነው። ሁለተኛ አሳኢሙ ሐታ ዩፍጢር፣ ወፊ ሪዋያ አሳኢሙ ሒነ ዩፍጢር፣ ጾመኛ እስኪያፈጥር ድረስ ከጾመበት ሰዓት ጀምሮ፣ በሌላ ሪዋያ ጾመኛ በሚያፈጥርበት ሰዓት፣ በዛች ፀሐይ በምትጠልቅበት ሰዓት። ሶስተኛው የወላጅ ዱዓ። እነዚህ ሶስት ሰዎች ዱዓቸው ውድቅ አይሆንባቸውም። ለዚህም ሲባል ሁሌ ወላጆችን ልጆቻችሁን አትርገሙ፣ ለልጆቻችሁ መርቁ እያልን ሁሌ አደራ የምንለው ለዚህ ነው። አላሁ ጀለዋዝ ይቀበላል ብለዋል ነቢዩ ሰለዋቱ ረቢ። ትርገምም ትመርቅም፣ በተለይ እናት ይርገምም ይመርቅም አባት አላህ ይቀበላል። ስለዚህ ከመርገም መመረቅን እናብዛ ወላጆች ብላል። አንዳንድ ወላጅ ልጁ ላይ ሴፍ አድርጎ የሚጠቀመው ምኑ ነው? እርግማኑ አይደል? አመድ ነው ማረርግህ፣ ረግሜ አነጥርሃለሁ፣ አጠፋሃለሁ፣ አደብናሃለሁ። ለምን ይፎከራል በሴፍ? አላኩል ሐል ወደ ነጥቡ ስንመለስ ይሄ ሰውዬ ሰፈር ወጥቷል አይደል? እሺ ኢስቲጃባ የሚያገኝበት አንድ ነገር አግኝቷል። ሁለተኛ መደ የደሁ ኢለ ሰማይ፣ እጁን ወደ ሰማይ ዘረጋ አይደል? ሶስተኛ አሽዓሰ አግበረ፣ ምን አለው? ተዋዱዕ አለው፣ ተሰባብሯል፣ ሓጃ አለበት፣ እንክትክት ብሏል፣ ሰፈሩ ጎድቶታል፣ አመዳም ሆኗል አይደል? ثم قال يا رب፣ ጌታዬ ሆይ ማን አለኝ ካንተ ውጭ እያለ ነው። እነዚህን ዱዓን ሙስተጃብ ሊያደርጉ የሚችሉ ምክንያቶችን በሙሉ አሟልቶ
ዱዓ ሲያደርግ አላህ አይቀበለውም አሉ ነብዩ ሰለዋቱ ረቢ ወሰላሙ አሰበብ ወመጥዓሙሁ ሐራም የሚበላው ሐራም على أي وجه جاء ذاك الحرام يا حرام በየትኛውም መንገድ ቢመጣ የሰለፎች ሚስቶች የአላህ ወዳጅ የሆኑ ጀግኖች ወዳጆች ሚስቶች ጥሩ ሚስት ባሏ ከቤት በሚወጣበት ጊዜ ሐራምን ይዘህብን እንዳትመጣ ተጠንቀቅ በምትችለው ያህል ያገኘውን ሐላል ይዘህልናና ያንን አላህ ይባርክልናል ለልጆቼም ለኔም ላንተም ሐራም ይዘህብን አትምጣ አደራ ባሌ ብላ ወሲያ ነግራ ነው የምትሸኘው የዛሬዎቹስ ኬክ አላመጣህም ቸኮሌት አላመጣህም ምንድነው አላመጣህም ኢላኺሪ ከየትኛውም መንገድ ይምጣ ላይ ባሉ ኢላ መን ረሒመ ረቢ ላ ኑዓሚ ሁሉም ማለት አይደለም ግን እንግዲህ የላቸውም ብቻ ይምጣ አይደል ኬት መጣ ሙሐሰበ ማፊ ኬት አመጣው ሐራም ነው ሐላል ነው ብላ የጠየቀችው እንደሆነ ማን አንተ ያንቱራቂቢኒ ማንሽ አንቺ እኔን ክትትል አድርገሽ ሂሳብ ልትሰሪኝ ዘንዳ ብሎ እሱም ቂያማ ያቆማል ኢላ መን ረሒመ ረቢ ላ ኑዓሚ አላ ኩሊ ሐል ይሄ ሰውዬ ምክንያት አሟልቷል ያ ጀማዓ ይሄ ደርስ ወሳኝ ደርስ ነው ብዙሃኖቻችን ያለንበት አዘቀት ስለዋል ምክንያት አሟልቶ ያለ ግን አላህ አልተቀበለውም ዱዓውን አይቀበለውም አሉ ነብዩ ሰለላሁ አና ይስተጃቡ ለሁ እንዴት ነው እንዲህ አይነት ሰው ዱዓውን አላህ የሚቀበለው አያችሁ ኢኽዋን ዛሬ አላህ ዱዓችንን አልቀበል ያለበት አንዱ ምክንያት هذا هو واقعنا ይሄ አይደል ነበራዊ ሁኔታ ዱዓችንን አልቀበል ብሎ አላህ ዛሬ ብለምነው ማፊ ንቅንቅ በል በላዕላይ በላ መጥፎ ነገር ላይ መጥፎ እየተነባበር እየተጨመረ ይሄዳል እንጂ አደጋ የመነሳት በላ የመወገድ የለመነውን ነገር የማግኘት ነገር እየጠፋ ነው ያለው እንዴው እንዴት ነው ዱዓን በቃ መቀበል የሚባለው ነገር ቆሞ በሩ ተዘጋ እንዴ ወደ ማለት እየሄድን ያለን አይደል አብዛኞቻችን ይሄ ነው ማንነታችን وفي الليل ندعو وفي رمضان ندعو وفي النهار ندعو وفي الحرم ندعو عند الكعبة ندعو وفي كل مكان حتى في العرفة ندعو ولكن لا يستجاب لبزوانوቻችን مستجاب አናገኝ ምላሽ አናገኝ وما السبب ومطعمه حرام ይበላ የነበረው حرام ومشربه حرام ሲጠጣ የነበረው حرام وملبسه حرام የለበሰው ልብሱ حرام وغذي بالحرام የተገነባው ማንነቱ ተዘፍቆ ያለው حرام ውስጥ ነው አና يستجاب እንዴት ነው አላህ ዱዓውን የሚቀበለው سبحان الله عجبنا اوكي ثم قال وعن انس بن مالك رضي الله عنه قال قلت يا رسول الله ادعو الله ان يجعلني مستجاب الدعوه انس بزي ملكو نبيون ጠይቀዋል يا انس اطعب كسبك ገቢህን አሳምረው በሐራም ገቢ እንዳይመጣ ወደ ኪስ ወደ ቤት እንዳይመጣ ከዛስ تجب دعوتك دعاهن الله يقبلها حرام كبلها جنو فإن الرجل ليرفع اللقمة من الحرام سويوكو حرام يهونچ نجر ليغورس ودا عفو يوسدال لقمة مالت عندي غورشا مال ياچن نجر ليغورس ودا عفو يوسداتال إلى فيه ودا عفو يوسداتال فلا يستجاب له دعوة 40 يوما አንዲት حرام ጉርሻ የጎረሰው ሰው 40 ዓመት ዱዓውን አላህ አይቀበለውምና አነስ ተጠንቀቅ ብለው አሉት አያችሁ ምን ያህል እንደሚከብድ ሐዲሱ እንሽ ضعف አለበት ለማንኛውም ያው የቅድመው ሐዲስ ግን ይገልጸዋል وروى البيهقي بإسناده إلى رسول الله صلى الله عليه وسلم إن الله قسم بينكم أخلاقكم الله በመካከላችሁ ላይ ባህሪያችሁን አከፋፍሎላችኋል የኔ ባህሪ ሌላ ነው ያንተ ጸባይ ሌላ ነው የሷ ጸባይ ሌላ ነው አይደል አንድ እናት የወለደቻቸው 5 ልጆች ቢኖሩ የአምስቱን ባህሪ ይለያያል አንደኛው ቁጡ ነው አንደኛው ደግሞ ለዛባ ነው አንደኛው ተደባዳቢ ነው አንደኛው ምላሰኛ ነው አንደኛው ቸር ነው አንደኛው የዓለም ስስታም ነው አንደኛው ኢላ አኺሪ قسم بينكم أخلاقكم ባህሪያችሁን አላህ አከፋፍሎቻል هذا تقسيم من الله عز وجل الله يا كفافلن ما كفافلنا يعني درشا يلوم እዛ ውስጥ كما قسم بينكم ارزاقكم ሪዝቃችሁን እንዳከፋፈለው ሁላ አንድ እናት ወልዳ አንደኛው መልቲ ሚሊዮነር ሌላኛው መናጢ ድሃ አንደኛው ምሁር አንደኛው ደግሞ ያ ሰላም አለይካ ሃሁን ማያቅ አንደኛው ብልህ አንደኛው ቂል
إلى آخره كما قسم بينكم أرزاقكم رزقاتشون انداك كفافلوه الله نحن قسمنا بينكم معيشتكم في الحياة الدنيا اندالو ما نحن قسمنا بينكم معيشتكم في الحياة الدنيا اندالو مش ثم قال وإن الله يعطي الدنيا من يحب ومن لا يحب الله دنيا حبتن يسطال لم يودهم لما يودهم ولا يعطي الدين إلا من يحب دين جن لم يودوا بتشانهم يسطو حبتن لفلقوا يسطال ثم قال فمن أعطاه الله الدين فقد أحبه الله ودوت الدين يسطو صوم ولا يكسب عبد مالا حراما يتنيوم باريا حرام يهونن جبي آياس قبام كزاس فينفق منه ويابزا برو دمو وجه أرقوال صدق آية وطوال لمسجد لزكاة لمنامن لبيت إلى آخره إياله وجه ميا وطاو عنده هنا فيبارك له لسه يبارك التي ميا نقر فيه ولا يتصدق منه فيقبل منه صدق أم بيوطام الله يقبلهم نفق أم سيادر نبرتون مبارك الله يادرق لتم الله قطروا لي نور يچلال ግን በረካታ አሁን እኮ ያጣነው በረካ ነው ደጋግሜ እንደምለው ቁጥር እኮ አለ ሚሊዮኖች አሉ እጃችን ላይ ግን በረካ ነው የጠፋው አይደል ወትሮውን ግን በረካ ወትሮውን በትንሽ ብር ይኖራሉ አሁን ግን ወሃከዛ እንደምናየው ለማንኛውም ነፈቃ ያወጣል ግን በረካ ያገኝም ولا يتصدق منه فيقبل من እሱ ሰደቃ የሚያወጣውን አላህም አይቀበለውም ولا يتركه خلف ظهره በሚሞትበትም ጊዜ ጥሎት የሞተ እንደሆነ ያንን ንብረት إلا كان زاده إلى الحرام ይዞት የሄደው ስንቅ ወደ ጀሃነም إلى النار ወደ ጀሃነም ነው የሚሆነው إن الله يمحو السيئة إن الله لا يمحو السيئة بالسيئ መጥፎን ነገር በመጥፎ ነገር አይሰርዝም አላህ አለ ምንድነው ያለው ادفع بالتي هي احسن ولا تستوي الحسنه ولا السيئه መጥፎ ነገርና ጥሩ ነገር እኩል አይሆንም መጥፎ ይሰራብህን ሰው መጥፎ ነገር አትመልስ ለበቀል አትነሳሳ ይቅር በለው መልካምን ስራለ ከዛ فاذا الذي بينك وبينه عداوه كانه ولي حميم ይጠላህ የነበረው ጠላት የነበረው ሰው የዙሮ ወዳጅክ ይሆናል አይደል ያለው አላህ ኢዘን መጥፎን በመጥፎ አላህ አይሰርዝም እንግዲያው ሳይ የሚሰርዘው በመንደነው ያልክ እንደሆነ ولكن يمحو السيئة بالحسن መጥፎን ነገር የሚሰርዝልህ በመልካም ነገር ነው መጥፎን ነገር የሚሰርዝልህ በመልካም ነገር ነው فلذلك حرام የሰራ ሰው አላህ ያንን حرامውን ይቅር ሊለው ዘንዳ መልካም ነገር ይስራና አላህን ይቅርታ ይጠይቅ ለምሳሌ ስጁድ ተደፍቶ ይቅርታ ይጠይቅ የሰው ሐቅ ወስዶ ከሆነ ይመልስ የሰውን ቀልብ ከሰብሮ ከሆነ ይቅርታ ይጠይቅና የዛን ሰው የቀልብ ያሽረው إلى آخره قال صلوات ربي وسلامه عليه وعن ابن عمر رضي الله عنهما قال رسول الله صلى الله عليه وسلم الدنيا حلوة نضرة دنيا አረንጓዴ ጣዕም ያላት يعني حلوة ጣፋጭ ናት በጣም ነዲራ ደሞ ስታያት በጣም የምታሸበርቅ የምታምር ነገር ናት من اكتسب فيها مالا من حل وانفقه في حقه اثابه واورثه جنته ንብረትን በሐላል መልኩ ገቢ ያደረገ ያንን ደሞ በሚገባው ቦታ ላይ ወጪ ያደረገ እንተብ ያ ጀማዓ ሀብት አላህ የሰጣችሁ ሰዎች በሐላል ማምጣት ብቻ አይደለም ወጪም ስናደርግ በሚገባው ቦታ ማውጣት ለምን ሒሳብ ነዋ يا جماعة مونا فرادا وتركتم ما خولناكم وراء ظهوركم أرى لميلو أرى بتشاتشون متاتشون كو إلى الله هيك يا مالت نتأله هناچو متاتشو إن أنت غار هدرا أمانا يسكمتنا والنجر كبستهالاتشو تلاتشو متاتشو كو إلى ያንን የሰጠኋችሁን ንብረት የሰጠኋችሁን ቤተሰብ የሰጠኋችሁን ሀብት የሰጠኋችሁን ስልጣን የሰጠኋችሁን ነገር በሙሉ ይዛችሁት እኮ አልመጣችሁም እንግራውሳ ከበስተኋላችሁ ጥላችሁት እኮ መጣችሁ ይላል አይደል ኢዘን ወደ አላህ Subhanahu Wa Ta'ala ባዶቻችንን በምንሄድበት ጊዜ እዚህ ጋር ለወራሽ ጥለነው እንሄዳለን ግን እኛን ሂሳብ ይጠብቀናል من اين اكتسبته አንደኛ ጥያቄ ነው وفيما انفقته ሁለተኛ ጥያቄ
كيت متاهو عندنا ጥያቄ ነው من حلال ام من حرام كحرام ነው ወይስ ከሐላል አመጣው عندنا ጥያቄ وفيما انفقته የት ወጪ አደረከው እኔ በምፈልገው ቦታ ወይስ እኔ በምጠላው ቦታ ይሄን ጥያቄ ለምን ያልክ እንደሆነ المال والاهل وديعه عندك يوما من الايام تسترجع وديعه ነው አንተ ጋር የተቀመጠ ተጠቀምበት ተብሎ የተሰጠ አደራ ነው እኔ ጋር አንተ ጋር የተቀመጠ አደራ ነው ቤተሰባችን ንብረታችን ከለታት አንድ ቀን አደራውን አምጣ ብሎ ይቀበላል አላህ ከተቀበለ በኋላ ግን ኬታ መጣህ የታወጣው ብሎ ይጠይቃል وهكذا اذا من قالوا النبي صلوات ربي وسلام عليه حلال ንብረትን اكتساب አድርጎ ሰርቶ አግኝቶ አላህ በሚፈልገው ቦታ ላይ ወጪ ያደረገው እንደሆነ ሀብት አላህ የሰጠው ሰው አላህን በሚያስደስት ነገር ላይ ወጪ ሙሳበቃ ያ ጀማዓ ሀብት አላህ የሰጣቸው ሰዎች እኮ መች እንደሚሞቱ እኮ አይታወቅ መች እንደምንሞት አይታወቅ አይደል ስለዚህ የመሞቻ ቀናችን ይሄ ነው ተብሎ ስላልተነገረ ተሳቡቅ ያስፈልጋል መሽቀራደም ያስፈልጋል እዚህ መስጂድ ላይ ምን ጎደለ አንድ ባለ ሀብት ያንን ሁሌ ማየት አለ እቤቴ ስገባ ምን ጎደለ ብዬ እርማት እንደምሰጠው ሁላ እዚህ መስጂድ ላይ ምን ጎደለ ቻምፖል ተቃጥላለች ትሮጥ ሄደ ያችን አምፖል ግዛና አምጣና 150 ብር ምን ይጎዳል ግን ባበራ ቁጥር ቁርአን በተቀራበት ቁጥር ተስተፋድ አይደል የሞትክ እንደሆነ ቀብርህ ላይ ብርሃን ይበራል وهكذا አይደል አሁን እናንተ ባላችሁበት መንደር ጭጭጭጭ በሚል ስፒከር መማማር ነው ሩቁና አይመጥናችሁም በዚህ ድብስብስ ባለ ስፒከር ዳዕዋ ድብስብስ ባለ ስፒከር አዛን ድብስብስ ባለ ስፒከር ኹጥባ ይረብሽ ይሆነ ማለት አይመጥናችሁም ሀብት ያለው አቅም ያለው ሰው እዚህ መስጂድ ላይ ምንድነው የጎደለው ለዚህ መስጂድ የጎደለው ፕሮቶኮል ምንድነው ብሎ መሽቀዳደም ነው ያለበት ለምን لانه يوم القيامه يحاسب وفيما انفقته ሚሊዮኖችን ሰጥቼ ነበር የት ወጪ አረከው ብሎ ይጠይቃል አላህ ከዛ ደረትክን ነፍተህ ይኸው ለበድር መስጂድ ጉድ ያለው ስፒከር ገዝቼ ሰፈሩን በሙሉ በአዛን ድብልቅ እንዲል አደረኩት አይደል እንዴ ብለ ደረትክን ነፍተህ ትናገር حرام ላይ ወጥቶ ከሆነ እሱ አንገት መድፋት ነው የሚሆነው አንገት ከመድፋት አላህ ይጠብቃችሁ ومن اكتسب فيها مالا من غير حل حلال ባልሆነ መልኩ ደግሞ ገንዘብን የሰበሰበ وانفقه في غير حقه ያለ አግባቡ ደግሞ ወጪ አወጣው ሲያመጣውን በሐራም ነው ሲያወጣውን በሐራም የሆነ እንደሆነ በብዛት ያ ጀማዓ ጀርቡም ቢያላችሁ እንደሆነ በሐራም የመጣ ንብረት መውጫ ቀዳዳ አላህ ያበጅበታል መውጫ ቀዳዳ አይባረክ በቃ ዝም ብሎ ይወጣል ይበተናል على كل حال አመጣጡን በሐራም አድርጎት አወጣጡንም ያላግባብ ያደረገው እንደሆነ أدخله الله تعالى دار الهوان يوردة علم الله يسقبوال دار الهوان يعني الجنة يوردة علم الله يسقب سوري النار مالتين دار الهوان يوردة علم جهنم ثم قال ورب متخوض فيما اشتهت نفسه من الحرام متخوض ولو مالت نفسيው በፈለገችው ነገር በሙሉ የሚገባና የሚዛብት የሚዋኝ የሆነ ሰው له النار يوم القيامه ለሱ جهنم አለችለት የቂያማ ለታ አለ قال سبحانه واما من خاف مقام ربه ونهى النفس عن الهوى فان الجنه هي المأوى واما من طغى واثر الحياه الدنيا فان الجحيم هي المأوى طغى وسنالف دنبر طاس آثر الحياة الدنيا كآخرة دنيا مرته يزين عالم تدلا مرتنا دو سنالفو انداشاو هنا እንደሱ አይነት ሰው መመለሻው جهنم ነው መዝለቂያው جهنم ነው የሚሆነው አሉ አላህ ይጠብቀንና እሺ ከዚያ قال وان يسوف ابن اسباط እዛው ትንሽ ወረድ ብላችሁ አገኛችሁት አይደል رحمه الله تعالى إن الشاب ወጣቶች አድምጡ ይሄን እናንተ እንድታደምጡኝ ስለፈለኩ ነው ይሄንን ማስተላለፍ የፈለኩት እንጂ ቀጥዬ ማስተላለፈው የነብዩ አባባል ነበር يوسف ابن أسباط رحمه الله من ብለው አሉ إن الشاب ወጣት የሆነ ሰው ከሴትም ከወንድም إذا تعبد يا الله باري هونو كتغنى تعبد
يعني أكثر العبادة عبادة የሚያበዛ በመቅራቱም በመስገዱም በምኑም በሰደቃውም የሚያበዛ የሆነ እንደሆነ ወይም የሆነች እንደሆነ قال الشيطان لأعوانه شيطان ይወልኝ እንዲያው ከተከለ ያልነቀለ ጠላታችን እኛን ጀሃነም ካላወረደ በስተቀር በፍጹም ተስፋ የማይቆርጥ ጠላታችን إن الشيطان لكم عدو فاتخذوه عدو الله جل وعلا شيطان የናንተ ጠላታችሁ ነውና እወቁት አይደለም ያለው አላህ فاتخذوه عدوا እስከ ዕለተ ሞታችሁ በጠላትነቱ ያዙት እንደዚሁ እየታገላችሁ ሲጥላችሁ ስትነሱ ስትሉ ሲነሳ እንደዚህ ነው የምትኖሩ فاتخذوه عدوا እስከ መጨረሻ ህይወታችሁ لذا قال الشيطان حلف بعزتك يا رب وجلالك لا أزال أغويهم أو أغويهم ما دامت أرواحهم في أجسادهم شيطان من بلوره جيتاي بانت الشنافنة بلئلنا يهونبين يا آدم لجوج روحاتشو وستاتشو لا اسكالج درس النسون كماتمم البوزنم الوجدم كذا الله من هذا عند أشياء من قدوين على الله لا بعزتي وجلالي اسم الله سنة وعظيم سلطاني الآخرين لا أزال أغفر لهم ما استغفروني أنيم دمو النسون كمامار على وجدم يقرأ اسكت أيكوين درس الله الله أياتشو فتيجعون أياتشوت حتى الله لا يفكر فلذلك الله رب العزة والجلال إهنن ماننتون سيقل سلن بأكرا مارنيا إن الشيطان لكم عدو فاتخذوه عدوا ألا تدرقاتشو لذا قال الإمام ابن القيم رحمة الله عليه شيطان سوچن ماساسات يفلق اندهنا شم قلبه متو قلبون ياشتوال إن كان يميل إلى الشهوة أتاه عن طريق الشهوة وإن كان يميل إلى البدعة أتاه عن طريق البدعة وإن كان يميل إلى الشرك أتاه عن طريق الشرك أي ميل مال بيتنا ملكو السميا زنب لبتن منجد ياشتنا لبن أشتو بود بميا زنب لبت منجد متو ياساس توال بمعنى صلاتنا آستوم قراءتنا آستوم زكاونا آستوم جهادنا آستوم حجنا آستوم ملكام سراونا آياستوم الزاقر هاي تاقلون مسو نقراوسا سارتو የቂያማለታ ሙፍሊስ የሚሆንበትን መንገድ ይፈልግለታል የቂያማለታ የከሰረ የሚሆንበትን መንገድ ይፈልግለታል እሱም ምን በማድረግ ቀልቡን በማሽተት በምን መልኩ ባሳስተው ሊሳሳትልኝ ይችላል ብሎ መጀመሪያ ቀልቡን ነው የሚያሸተው አሉ ግልጽ ነው አባባል እሺ ወደ ዩሱፍ ኢብኑ አልአስባጥ አባባል ደግሞ እንምጣ قال إن الشاب إذا تعبد ወጣት የሆነ ሰው ዒባዳ ላይ ጠንካራ ከሆነ قال الشيطان لأعوانه عدونا وعدو الجميع وعدو المؤمنين قال الشيطان لأعوانه شيطان ብሎ ይላል ለረዳቶቹ ለባለሟሎቹ ለሰራተኞቹ ለሚያሰማራቸው ጁንዶቹ ወታደሮቹ ብሎ ይላል قال انظروا من أين مطعمه الله ቀለቡ ከየት ነው እሱን ተመልከቱ ብሎ ይላል ገባችሁ እንዴት አርጎ እንዳመጡ ሸኹዮ ቀለቡ የገቢ ምንጩ ምንድነው እሱን ተመልከቱ ብሎ ይላቻዋል ثم قال فإن كان مطعمه سوءا የገቢ ምንጩ ወይንም የሚበላው ነገር حرام ከሆነ ክልክል ነገር የሚበላ የሚጠቀም ከሆነ قال ብሎ ይላል ሸይጣን دعوه يتعب توت يلفا الله توت يلفا عبادون اندات تستوت
ተውት ይልፋ ለምን ወየጅተሂድ ጥረትም ያደርግ ተውት ፈቀድ ከፋኩም ነፍሰሁ እሱ ራሱ እንዳትለፉ እሱ ራሱን በቅቶላችኋል ቢማዕና እሱን ለማሳሳት ምን አለፋችሁ ተውት ገቢውን ብቻ ሐራም እንደ ሐላል እንዳያደርግ ብቻ ተጠንቀቁ ወደዛ ወደ ሐራሙ ብቻ ገፋፉት ገቢው ሐራም የሆነ እንደሆነ ቢሰግድ ቢጾም ሐጅ ቢያደርግ ኢባዳ ቢያደርግ ዘካ ቢያወጣ ሐጅም ዛኸሪ لا يقبل منه كما أسلفنا الله هيقبلهم دعونا الله هيقبلهم የቂያማ ለታ በሐራም የሰበሰበውን በሙሉ ይከፍልና ጀሃነም ይወርዳል وهكذا ስለዚህ دعوه يتعب ويجتهد አትልፉ ከሱ ጋር ተውት ባለበት ገቢውን ብቻ ሐላል እንዳያደርግ ብቻ ክትትል አድርጉ እዛ ላይ ሙራጃዓ አድርጉ በደንብ አርጋችሁ መከሩት ዘከሱ እንዲህ ነው እንግዲህ እሱ ነው እየተጫወተብን ያለው እሺ قال وهب بن الورد رحمه الله لو قمت ወደዛኛው ሰፍሓ ተሻገሩና አብዱላህ ኢብኑ አልሙባረክ የሚለውን አለፍ በሉና ያስቀድም ያብራራሁት ስለሆነ ነው ይሄኛው ሐዲስ ትንሽ ዳዕፍ አለበት እሺ وهب بن الورد رحمه الله من ብለዋሉ لو قمت قيام السارية ሌሊቱን ቆመህ ብታድር አቋቋምህ ደግሞ قيام السارية يعني أعمدة البيت سارية أعمدة البيت ነው መሰሶ ማለት ነው ሌሊቱን አቋቋምህ ስትሰግድ እንደ መሰሶ እንኳን ተገትረ ተሰይመ ብታድር እንኳን ما نفعك حتى تنظر አንተ ያ ኢባዳ አይጠቅምህም እስክታጤን እስክትመለከት ድረስ ما يدخل بطنك أحلال أم حرام ወደ ውስጥ የሚገባው ነገር ሐላል ነው ወይስ ሐራም ነው ስለሚለው ካላጤንክ በስተቀር አይጠቅምህም ሌሊቱን ቆመህ ዱዓ ብታያደረክ ብታድር አይጠቅምህም ዱዓን አላህ አይቀበልህም ኢባዳህንም አላህ አይቀበልህም ሐራም በልተ በሐራም የተሰየምክበት ኢባዳ በሐራም የተጠገነ ሰውነት ነብዩ ሰለዋቱ ረቢ ወሰላሙ ዐለይሂ ምንድነው ያሉት በሐራም የተጠገነ ሰውነት መጨረሻው የጀሃነም ነው አይደል ብለዋል አይደል ስለዚህ በትለፋም ኩሉ ጀሰድ ነበተ من السحت فالنار اولى به የትኛውም የሰውን ሰውነት አሰሂሁ ሐዲሱ ዘይ ነው ነበተ من السحت ከሐራም የተገነባ ከሐራም የበቀለ አካል ከሆነ فالنار اولى به ለሱ ጀሃነም ነው የሚሻለው ለዚህ አባባል ያ ጀማዓ قصውን አጠር አድርጌ في صحيح البخاري የመጣ قص ነው وامام البيهقي رحمه الله عليه እንደዚህ ዘግቦታል የኢማሙ البيهقي ዘገባው ላይ ትንሽ ቢኖርም في صحيح البخاري ያለው ግን صحيح ነውና እሱን ገለጽ ላድርግላችሁ بالاختصار وعن زيد ابن أرقم رحمه الله رضي الله عنه قال كان لأبي بكر غلام يخرج له الخراج عند لأبو بكر صديق رضي الله عنه غلام نبراتشو يعني بيبيت باريا نبراتشو جزية يزور يميامت اللاتشو يسونم يعني كاتبه اندي كفلاتشو يا غلام كفيا كفلاتشو نسا اندي وطا تساصفوتال ስለዚህ ሙካተብ ነው በየጊዜው ብር ያመጣላችኋል ይቀንሳል ብር ያመጣል ይቀንሳል ኢላ አኺሪህ አላ ኩሊ ሃል ይሄንን ስራ እየሰራ ብር ያመጣላችኋል በየጊዜው ወይንም አንዳንድ ጊዜ ደግሞ በምግብ መልኩ ያመጣላችኋል አላ ኩሊ ሃል قد كاتبه على ماله وقد يجيئه كل يوم بخراجه فيسأله كل ቀን ይዞ በመጣ ቁጥር من اين اتيت بها ይሄንን ነገር ከየት ነው ያመጣው ይያሉ አቡበክር ሲዲቅ ይጠይቁታል ረዲየላሁ ዐንሁ فإن رضيه ከነገራቸው በኋላ ያ ባህሪያቸው ያመጣበትን መንገድ የወደዱት እንደሆነ አቡበክር አከለ ወኢላ ተረከ ወይንም ይተውታል ካልወደዱት ይተውታል ሐራም መስሎ ከታያቸው ወይንም ሹብሃ መስሎ ይታያቸው እንደሆነ ይተውታል ሐላል መንገድ ከሆነ ደግሞ የመጣበት መንገድ ያ ንብረት ወይንም ያ ምግብ ይበሉታል ከዛ ከለታት አንድ ቀን አቡበክር ሲዲቅ ረዲየላሁ ዐንሁ አርዳ ጾመኛ ነበሩ ከዛ ምግብ ይዞላቸው መጣና ኬታ መጣሁ ብለው ሳይሉ በሉ ጾም ስለነበረ የጾም አንጀት ታቃላችሁና በሉ ከዚያም ተዛላቸው አቡበክር ሲዲቅ ረዲየላሁ ዐንሁ ወአርዳ ኬት ነው ያመጣሁ ይሄንን ምንጩ ኬት ነበረ ብለው የጠየቁት ጊዜ
ኩንቱ በወትሮ ጊዜ ተከሀንቱ ቢኡናሲን ለሰዎች የጥንቁልናን ሥራ ሰርቼላቸው ነበረ። ቢልጃሂልየቲ በጃሂልያው ዘመን ወትሮ ነው። ማ ኩንቱ ኡህሲኑል ከሃና እንደው ጥንቁልናውን በደንብም አልችለውም ነበረ። ኢላ አኒ ኸደዕቱሁም እኔ ግን እንደው ሸውዳቸው ነበረ። ጠንቋይ መስዬ ሸውዳቸውና ብር እቀበላቸው ነበር። ያንን ብር ሳይከፍለኝ የቀረ ብር ነበርና ያንን ሰው ሳገኘው ያንን ብር ከፈለኝ፣ ከዛ ነው ያመጣሁት ብሎ አላቸው። አቡበክር ሲዲቅ ረዲየላሁ ዐንሁ ወአርዳህ ያ አሁዳቸው ውስጥ የገባውን ይህ ቂሳ በብዛት ትሰሙታላችሁ። ወዳዎች ውስጥ የገባውን ሐራም የሆነውን ነገር ለማውጣት ጣታቸውን አስገብተው ለማስታወቅ ሙከራ አደረጉ። ቢሞክሩ አይወጣም። ቢኮዝ ቀኑን ሙሉ ጾመው ነው ያሉት። አሁን ገና ነው ያችን ነገር የበሉት አይደል? 3 ፍሬ ቴምር 5 ፍሬ ቴምር ምናምን ሊሆን ይችላል ያን የበሉት። ስለዚህ ምንድነው ሊወጣ የሚችለው? ቢሉ አይወጣምና ራሳቸውን ዝም ብለው እየጎረጎሩ እንደው ወደ ትንታና ወደ ራሳቸውን ወደ አደጋ ሊዳርጉ ሲሉ ፈቃሉ ለሁ ኢነማ የኽሩጁ ያ አሚረል ሙእሚኒን ቢልማኢ አሏቸው። ሊወጣ እኮ የሚችለው በውሃ ነው አሏቸው። ውሃ በጣም ብዙ ጠጡና ከዛ ጣታቸውን አስገብተው አስመለሱ። ረዲየላሁ ዐንሁ ወአርዳህ እስከ መጨረሻው ድረስ ካስመለሱ በኋላ ወላሂ አሉ ባይወጣ ኖሮ አልተውም ነበረ ሐታ ተኽሩጀ ሩሒ ማአሁ ሩሄ አብራ እስክትወጣ ድረስ አልተውም ነበር አሉ። ለምን ይህን ያህል ለምን? እንተቢህ ያ ጀማዓ ሐራም መሆኑን አውቀው አይደለም የበሉት። በሉ። ከበሉ በኋላ አመጣጡ ሹብሃ ነበረበት፣ ሐራም ሆኖ አገኙ። ስለዚህ የበሉትና የገባውን ነገር አላህ አውፍ ይበለኝ ሳላቅ በላው ብለው አላለፉም። እንግዲያውሳ ፊ ሰሂህ ቡኻሪ ያለ ቂሳ ነው ያ ጀማዓ። ከዛ በዛ መልኩ ታግለው አወጡት አይደል? ከዚያም መጨረሻ ላይ ተናገሩት ስሜታቸውን። አልወጣ ብሎ ቢለኝ ሩሄ እስክትወጣ ድረስ አልተወም ነበር አሉ። ለምን ይሄ ሁሉ ሄዱ ያሏቸው ጊዜ ኢኒ ሰሚዕቱ ረሱለላሂ ሰለላሁ ዐለይሂ ወሰለም ሃዛ ሁወ ሻሂድ እኔ የአላህን መልእክተኛ ሰምቻቸዋለሁኝ። ሾፎ ሐዲት ከሰሙ በኋላ ህይወት ነው። ኢስላም ህይወት ነው። ኢስላም ወሬ አይደለም። ኢስላም ማስመሰል አይደለም። ኢስላም ህይወት ነው፣ የሚኖርበት ነው። ኢስላም የምንሰማው የምንማረው የምንቀራው ልንኖርበት ነው። ኢዘን ቃለ ኢኒ ሰሚዕቱ ረሱለላሂ ሰለላሁ ዐለይሂ ወሰለም የቁል ኩሉ ጀሰድን ነበተ ሚን ሱሕትን ያኒ ሚን ሐራምን የትኛውም አካላችን በሐራም የተገነባ እንደሆነ ፈናሩ አውላ ቢሂ ሲሉ ሰምቻለሁኝ። ፈኸሺቱ አን የንቡተ ቢዛሊከ ፊ ጀሰዲ ሚን ሃዚሂ ሉቅማ አላህ አሁን በጎረስኩት ጉርሻ ሰውነቴ ውስጥ የሆነ ነገር ይገነባል ብዬ ሰጋሁኝ። አላህ በአንድ ጉርሻ እኮ ነው የጎረስኩት። በጎረስኳት ጉርሻ ሰውነቴ ውስጥ ይገነባል። ማዕና ሰውነቴ ውስጥ ንጥረ ነገሩ ይቀርና ለሰውነቴ ማጠናከሪያ ምናምን አይደለም የሚሆነው። ቆሻሻው ደግሞ እንደ ሽንት ነው የሚወጣው። ያ ነው። ስለዚህ ውስጥ ላይ ቀርቶ ሲያበቃ ተጣርቶ ወደ ሰውነቴ ግንባታ ይገባል ብዬ ፈራሁኝና ለዚያ ነው እንዲወጣ ጥረት ያደረግኩት አሉ። ወቀድ ተቀደመ ቀውሉሁ ሰለላሁ ዐለይሂ ወሰለም ላ የድኹሉ አልጀነተ ጀሰዱን ጉዝየ ቢሐራሚን የሚል ባለፈው አሳልፈናል። አሻሂዱ ያ ጀማዓ እዚህ ደርስ ላይ የተማርነው በአሁን ዘመን ላይ ያለው ኢላ መን ረሒመ ረቢ አላህ ያዘነላቸው ውስን የአላህ ባሪያዎች ከሙስሊሙም ከክርስቲያኑም ውስን የአላህ ባሪያ የሚባሉ ከሙስሊሙ ሙስሊም ውስን ደግሞ ከክርስቲያኑ ስብዕና ያላቸው ተፈጥሯዊ ማንነታቸው አላ ፊጥራ ያሉ ሰዎች ይሄ ግፍ ነው፣ ይሄ ጭራሽ ከጌታ ጋር የሚያጣላ ነው፣ ከአምላክ ጋር የሚያቀያይም ነው ብለው ክልክል ነው የሚባሉትን ነገሮች በተለይ የሰውን ሐቅ የሚጠነቀቁ የክርስቲያን ወገኖቻችን አሉ። ውስን ደግሞ የአላህ ወዳጆች ሙስሊሞች ይሄ ነገር ሐራም ነው፣ ከአላህ ጋር ያጣላኛል፣ ነገ ጀሃነም ያወርደኛል ብለው የሚጠነቀቁ አሉ። አብዛኛው ግን ምን ላይ ነው ያለ ነው? አልሐላሉ ማሐለ ፊልየድ ሐላል ብሎ ማለት በሱ አመለካከት እጁ ላይ ያረፈ ነገር በሙሉ ቢአይ ጠሪቅን ጃ
በየትኛውም መንገድ ይምጣ እጄ ላይ እስካረፈ ድረስ فهو حلال አይደል ያለ እንዲያውም መስሎ የሚታየን ያ ጀማዓ አንዳንዶቻችን በሐራም ብሩን አምጥተነው ስናበቃ ሰደቃ ስናወጣበት ሐጅ ስንሄድበት መስጊድ ስናስገነባበት ዘካ ስናወጣበት መልካም ስራ በእኛ ሐሳቤ በምንሰራበት ጊዜ ያንን ሐላል የመጣውን ብር ኦር ንብረት የሚያጸዳልን የሚያጣኽርልን ውሃ ይመስለናል አበደን ያ አይደለም በፍጹም ያ አይደለም በሐራም የመጣ ንብረት ዱንያም ላይ መውጫውን አላህ ያበጅለታል አይባረክ በወለድም ይምጣ በሪባም በጉቦም ይምጣ በመዝረፍም ይምጣ በማጭበርበርም ይምጣ በየትኛው መልኩ ይመጣ አላሁ ረቡል ዒዘቲ ወልጀላል መውጫ ያበጅለታል ኢዘን የመምጫዎቻቸው መንገዶች በጣም ብዙ ናቸው ومن باع شيئا ለምሳሌ حرام የሆነ ነገር የሸጠ فيه عيب فغطاه عيب አለበት ያን ነገር ሲሸጠው ደብቆታል አይቡን ግልጽ አላደረገውም ይሄ ምንጩ حرام ነው والمقامير በቁማር የሚመጣ ንብረት حرام ነው ያ ሸባብ በቁማር ራሳችሁን አትገንቡ በተለይ ወጣቶች ከረምቡላ ቤት ገብታችሁ ቱሎ የምትሉት ቤት ገብታችሁ وكذلك አሁን ዘመን አመጣቸው ዘመናዊ የቴክኖሎጂ ቁማሮችም አሉ እንደነዚህ ነገሮች ውስጥ ገብታችሁ ተታበቁ ራሳችሁን አትገንቡ ቢላል ወደፊት ህይወታችሁን አታበላሹ በሐራም የተገነባ ማንነት አእምሮም ዱዝ እየሆነ ነው የሚሄደው አልፎ አይሄድም አካሉም ለጀሃነም ነው የሚዳረገው አይባረክም ስለዚህ በሐራም ማንነታችሁን አትገንቡ ምንም አያስፈልጋችሁም የቀን ወጫችሁ በጣም ትንሽ ነው ቤተሰቦቻችሁ ምግባችሁንና አልባሳችሁን ችለው እያስተማሩን ያሉት የወደፊት ህይወታችሁን ታሳቢ ያደርጋችሁ መስጂድና ዒባዳ ዙሪያ ላይ ኖራችሁ ተታበቁ በመልካምነት ነው እደጉ ካልሆነ ግን ዒባዳችሁ ሁላ እንደማይጠቅማችሁ ቀደም ነግሬያችኋለሁ ስለዚህ በቁማር የሚመጣ መልኩ ስለዚህ ቁማር አትጫወቱ ወሳሂር በድግምት መልኩ የሚመጣ በጠንቋይ ቤት አማካይነት የሚመጣ المنجم ምንድነው ከዋክብት ይያለ المصور ሰአሊያኖች የሚያመጡትም ገቢያም حرام ነው ወዛኒያ ሴተኛ ዳር የምታመጣው ንብረት وهكذا والدلال ደላላ ማለት አይ ቲንክ እንደዛ ነው ሐሳቡ ደላላ حرام ነው አይደለም وكان ابو بكر الصديق رضي الله عنه وارضاه دلالا ابو بكر الصديق እንደውም ደላላ ይሰሩ ነበር رضي الله عنه ሂዝ ቢዝነስ ማን ነበር እኮ አወቀ አይደል ድለላ ይሰሩ ነበር ድለላ ማለት ምን ማለት ነው አንድን ሸቀጥ ከሚገዛ ሰው ጋር ማገናኘት ማለት ሸጭና ገዢን ማገናኘት ነው በዚህ መሃል ላይ ከሁለቱም ኦር ካንዱ ኮሚሽን ማግኘት ማለት ነው አይደል ይሄ ነው ሐላል حرام የሆነው የትኛው ነው ያልክ እንደሆነ ፈርቅ ይፈርቃትና ሳናት ሙሽኪላይቱ ባለፈው የሆነ ሀገር ነበርኩኝና እኔ ያንን ቋንቋ ችለዋለሁ ብዙ ቋንቋ ስትችል አትችልም የሆነ ዕቃ ጠየቅኩኝ እኔ ስንት ነው ብዬ ስጠይቅ የሆነ ሐላ አለ ሻጩ አለች ሴትዮ ሻጯ ስትል ያ ሰው ደግሞ መጣና በዛ ቋንቋ የማህበረሰቡን ክብር ለመጠበቅ ነው በዛ ቋንቋ ምን ብለው አለ በቃ እንዳትቀንሽለት እንደዚህ አድርጊና ይሄን ያህሉ ለኔ ሰጭኛለሽ ይሄን ያህሉ ላንቺ ታርጋለሽ እንዳትቀንሻለ ቋንቋውን እንደማላቆኝ ተገበያየውና ተከራክሬ ምናምን ገዛውና መጨረሻ ላይ ብር ሰጠውትና አሁን የተናገርከውን ቋንቋ ሁሉ እየሰማውክ ነበር እንደዛ አይባልም ብዬ እፈራል ኢዘን ደላላ ሲባል አስሉ ድለላ ሐላል ነው እንደውም ጥሩ ነው በተለይ በዛሬ ዘመን ላይ ገዢና ሻጭን ማገናኘት ጥሩ ነው ፈላጊና ተፈላጊን ማገናኘት ማለት ድለላችን ግን በሸቀጥና በቤት በመሬትና በመናም ብቻ እንዳይሆን ባልና ሚስትንም በማገናኘት ቢሆን በረካን አይደል በረካን ኸይርንና ሰሪውን በማገናኘትም ቢሆን በረካን ድለላ በጣም ነውና ብዙ ከአላህ ጋር የምትደልለው ድለላ አለ አይደል ብዙ ነው ድለላ አላ ኩሊ ሐል ከነብዩ ጋር ሰለዋቱ ረቢ ወሰላሙ ዐለይሂ የምትደልለው ድለላ ኢዘን ድለላ ብዙ ነው ዘርፉ ያም ሆነ የምንደልለው ድለላ ሐላል ሊሆን የሚችለው ፈርቅ የሚባለው ነገር ካሌለን አገናኛቸው በዋጋ ይስማሙ የድለላህን ፐርሰንት ከዚህ ተቀበል የድለላህን ፐርሰንት ከዚህ ተቀበል ፈዩባሪኩላሁ ለክ አማ ፈርቅ የምትል ከሆነ ይፈራርቃታል ብሯን በረካም አይኖረውም ሰላም አለይኩም